አቶ መሰለና ሂዋን በር ላይ ተገናኝተው ሁለቱም እያወሩ ጀመር። እይውልሽ ባንቺ የምትፈልጊው ዴብ የት ነው ያለው ሲላት፣ ማለት አልገባኝም። አንተ ቆይ ማነህ? ምንድን ነው የፈለግከው በዚህን ሰዓት በር ያንኳኳኸው ስትለው፣ እኔንማ ታውቂኛለሽ የውዷ የሉሊት ባል ነኝ ይላታል። አቶ መሰለ፣ አዎ አቶ መሰለ ነኝ። እንዴት ነው እንዴት ነች የኔ እልልት? ሄደችልኝ አይደል? ወደ ቤቴ ወደ አካባቢ ወደምፈልገው ቄ ሄዳልኛለች እኮ። ምስኪኑ ዴቭ ለእኔ ብሎናል ወደዚያ ወሰዳት፣ እኔ እዚህ እንዳልንገለታበት ሲል ይነግራታል። በጣም ትደነግጥና ቆይ አንተ ግን ምንድነህ? ምን አይነት ሰው ነህ? በዚች ባንዲት ፍሬ ጨቅላ ላይ እንደዚህ የምትጨከንባት? ልጅ የለህም? ልጆቼ የልጆቼ እናት ሉሊት ነች የምትሆነው ከዚህ በኋላ ይላታል። በጣም ትደነግጥና ወደ ኋላ እያፈገፈገች በሩን ለመዝጋት ትሞክራለች። እሱ ግን በሩን እንዳዘጊው ጠብቂኝ ቆይ መጣው ይላትና ዞር ይላል። እሷን በድንጋጤ በሯን ዘግታ ወደ ውስጥ እየሮጠች ትሄዳለች። ባንቴሮ ውስጥ ነበረ። ከባንቴሮ ጋር ትሆንና ባንቴሮ አቶ መሰለ መጥቶ ነበረና በጣም ደስ እያለው ሉሊት የሄደችልኝ ለኔ ነው አይደለ ወደ ቀዬ ያለኝ፣ እናም ዴብ የወሰዳት ለኔ ሲል ነው እያለ እየተናገረ ነው። የት አግኝተሽ ነው እንደዚህ ያለሽ? በር ላይ እኔ በአጋጣሚ ስከፍት እሱ በር ላይ ቆሞ ነበረ፣ ተገናኘን በር ላይ እና እንደዚህ ያለኝ። አሁን ወደዛ ዞር ብሏል። ወዴት እንደሄደ አላውቅም፣ ግን ድንግጬ ስለነበር በሩን ዘግቼው ነው የመጣሁት ትለዋለች። በጣም ጥሩ፣ ይህን ሰውዬማ መቅደም አለብን፣ ምክንያቱም ምናልባት ዴብና ሉሊት የሆነ ነገር ሆነው እንዳይሆን ይላታል። አላቅም ብቻ ይቺ የተረገመች ሮዛ ምን እንዳደረገች እርግጠኛ ነኝ የሮዛ እጅ አለበት እዚህ ውስጥ ስትለው፣ ሊሆን ይችላል አይሆንም ማለት አይቻልም። ምክንያቱም ሮዛ አይሆንላትም እንጂ ነገሮችን ለማበላሸትና ለመበቀል የማትሄድበት መንገድ የለም፣ የማትቆፍረው ጉድጓድም የለም ይላታል። እኮ ምን ማድረግ አለብን? ከእናቷ ጋር ተመካክራ የሄደችው ለዛ ይሆን እንዴ? እናቷ ይዛት እኮ ነው ሄደችው ስትል፣ ምክንያቱም አዎ የሉሊት ቤተሰቦች እንደሚመጡና የእሷ እናት እዛ ቤት ወጥታ የሉሊት ቤተሰቦች እንደሚኖሩበት ነግሯት ነበረ። ምናልባት ለዛ ይሆናል። ምክንያቱም እናቷ ጎዳና ላይ እንደምትወርቅ ታውቃለች። የሆነ ሰውማ አለ የሉሊት ነገር እንደዚህ የሚያጨነጋግፍ የሆነ ሰው አለ በመሀል የሚነግራቸው ይላታል። አላቅም ብቻ እኔ እንጃ ብቻ በአሁኑ ብቻ በሰላም በተመለሱ። እውነቴን ነው፣ እኔም እንደማድረግ አላቅም። ስልካቸው ደግሞ ዝግ ነው አይሰራም ትለዋለች። እሱም እኔ ግራ ገብቶኛል ለምን ስልካቸው እየሰራ እንዳልሆነ፣ ግን ለማንኛውም አታስቢ፣ ሁሉም ነገር ይስተካከላል። ይሄ ሰውዬ ደግሞ እሱ በገንዘቡ አይደለ እንደዚህ ሰውን እየጨረሰ ያለው፣ እኛ ደግሞ በጉልበታችን እናስተካክለዋለን ሁሉንም ነገር ይላትና ትቷት ወጥቶ ይሄዳል። እባክህን ብቻዬን ጥለኸኝ አትሂድ፣ እኔ አሁን ብቻዬን ነኝ ባንቴሮ ስትለው፣ እመጣለሁ አይዞሽ በርሽን ዘጋግተሽ ቁጭ በይ እመጣለሁ ይላትና ጥሏት ይሄዳል። ሮዛ ሁሉን ነገር አስተካክላ ዴብ እንዲገደልና የሉሊት ቤተሰቦችም ወደዚህ እንዳይመጡ ከዛም የሷ እናት እዛው ቤት እንድትቀመጥ መንገዶችን እያስተካከለች ነው። ግን የሚሆንላትና የሚሳካላት የሚሆን አይመስልም። ሉሊት ከመውጣቷ በፊት የሮዛ እጮኛ የሆነው ደውሎላት ነበረ። እንገናኝ ሲላት መገናኘት እንደማትችልና ወደ ሀገሯ እንደምትሄድ ነግራው ነበረ። ያንን ኢንፎርሜሽን እሱም ለሮዛ ሳይነግራት አልቀረም። ምክንያቱም እሱ እንገናኝ ሲላት መገናኘት የለብንም ልሄድ ነው፣ ወደ ገጠር ልሄድ ነው ቤተሰቦች ጋር። ለምን ሲላት መሄድ ስላለብኝ፣ ያለ ቤተሰብ ደስታ የለም፣ ደስታ ከቤተሰብ ጋር ነው። እኔ ደግሞ ቤተሰቦቼ ይዛ ሆኖ እኔ ደስታ እዚህ አይኖረኝም። ስለዚህ ከዚህ በኋላ ባትደውል መልካም ነው እና ሻውን አንገናኝም ሲላት፣ ምናልባት ሞት ካልቀደመኝ እንገናኛለን፣ ካልሞትኩኝ እንገናኛለን፣ ከሞትኩም ደግሞ ያው ነው። ከቤተሰቦች የሚበልጥ ነገር የለም። ግን ከዚህ በኋላ እንዳትደውል እሺ ትልና ስልኩን ጆሮ ላይ ትዘጋበታለች። አዎ ምክንያቱም እኔ ያለ ቤተሰቦቼ ደስታ የለኝም። ደስታዬ ሁሉ ከቤተሰቦች ጋር ነው። ቤተሰቦች እንደዚህ ለእኔ ብለው እየተሰቃዩ እኔ እዚህ ተደስቼ እነሱ እዛ እየተጨነቁ እንዲኖሩ አልፈልግም። ስለዚህ አሁን መሄድ እንዳለብኝ ወስኛለሁ በማለት ለብቻዋ ትመክራለች። ዴብን ደግሞ አድርሰኝ ስትለው፣ በጣም ጥሩ ወስጅሽ እንደምንመለስ ነው የምነግርሽ። ያው ያልሽኝን ነገር እምቢ ብዬሽ አላቅም አይደለ እንዴ? ወደዚህ እንደሚያጡም እኮ ያነሳሳሁት መንገዱን ሀሳቡን ያመጣሁት እኔ ነኝ አይደለ ሉሊት ሲላት፣ አዎ ወንድምዬ እሱም አንተ ነህ እኮ፣ ግን ደግሞ ያው ነገሮች አልተሳኩም። ይኸውልሽ ሉሊት ይህን ሁሉ ያደረገው አደጋውን ያደረሰው ይሄ የተረገመ ሽማግሌ ነው። ምን? አዎ መሰለ እኮ መሰለ ነው ይሄን ያደረገው። አዎ ምክንያቱም ወደዚህ እንደሚመጡ ማን እንደነገረው ባላቅም ደርሶበት ስለነበረ
ለዛ ነው አደጋ እንዲደርስ የአይሱዝ መኪና ጭኖ ልኮ መኪናው ላይ አደጋ እንዲያደርስ ያደረገው እሱ ነው። ግን መኝኝ ምንም አልሆኑም። ቤተሰቦች ሰላም ናቸው። ሰላም ውድና የተከበራችሁ የመቅድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አሁንም አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። አወዩልሽ ሉሊት ሁሉንም ነገር ሽማግሌው ነግሮኛል። ለፖሊስ እንዳላመለከትም ያው ቤተሰቦች ላይ አደጋ እንደሚያደርስ ነግሮኛል። ለዛ ነው አሁንም ቢሆን መኪናዋን እዚህ ግቢ ውስጥ አቆመናት ሌላ መኪና ይዘን እንድንሄድ የምንገደደው፣ ምክንያቱም እኛ እንደወጣን ማንም ማወቅ የለበትም ትለዋለች። በጣም ጥሩ እሺ፣ ለማንኛውም በቃ እንሄዳለን። አዎ እንሄድና አይተናቸው ድርሰን እንመለሳለን። ምክንያቱም ይሄ የተረገመ ሰውዬ በጣም አስቸግሯል። ምን ማድረግ እንዳለብኝ ብቻ አላቅም። ባንቴሮም አናግሮ ነበረ። ባንቴሮና ዴብ በተገናኙበት ሰዓት እንዴት ነገሩ ከኔ ሊደበቅ ቻለ ነበር ጥያቄው። ባንቴሮን ያልነገርን ደግሞ እስኪ ቆይ ቀስ ብለን ነገሮችን እንፍታቸው ብዬ ነው እኮ እንጂ አንተ የቤተሰቡ አካል ሳትሆን ቀርታ አይደለም ባንቴሮ። እና በተረጋጋ መንፈስ እናናግራቸው ብዬ እኮ ነው። ይሄ የተረገመ ሰውዬ ለፖሊስ ከተናገርክ ነገሮችን ሁሉ እዛ ያሉትን የሉሊትን ቤተሰቦች አስጨርሳችኋለሁ ብሏል። እናም እንደዛ ስላለኝ ፈርቼ ነው። ምክንያቱም የልጅቷ ቤተሰቦች ወደዚህ እንዲመጡ የምፈልገው ምንም ሳይሆኑ እንዲመጡ ነው የምፈልገው። ልጅቷ ቤተሰቦቿ የሆነ ነገር ሆነው እንድትሳቀቅም እንድትጨነቅም አልፈልግም። ለዛ ነው ለፖሊስም ያላመለከትኩት ይለዋል ባንቴሮ። በዛን ሰዓት ነበር እጅግ በጣም ተናዶ እየሮጠ ሄደው። ነገሮች እንደጠበቀው ባይሆን